በቃ እንደሌላው ጊዜ ልጁን መጥቶ አይቶ ይሄድ። በቃ ያለውንም ነገር ከኔ ጋር ይውሰድ። እቃ አለው እኔ ቤት ይውሰድ፣ እሱንም ይውሰድ። በትንሽ ነገር ሰበብ እየመጣ ቤት ውስጥ ጊዜ አያሳልፍ። በቃ ምንም ነገር አልፈልግም። እንደዛ በሚያወራው ነገር ሌላ ሆኖ የሚተገብረው ነገር ደግሞ ሌላ ሊሆን አይገባም። ምንድነው የሴት ልጅ እንባ ምግቡ ነው እንዴ? በዚህ ልክ እዛም ጋር ሄዶ እሷን ያስለቅሳል። መጥቶ እኔም ጋር ደግሞ የሆነ ነገር ፈጥሮ እኔን ለማስለቀስ እኔን ለመስበር ይሞክራል። ግን ደግሞ እውነት እንደሰራው ስራ እውነት እንዳደረገው ነገር ቢሆን ኖሮ እኔ ተሰባብሬ የምቀር አይነት ሴት ነበር። ግን አይልፋ ውሳኔሽ በጣም ትክክል ነው። በጣም ነው የልቤን የተናገርሽው ዛሬ። በጣም ልክ ነሽ። የሴት ልጅ እንባማ ዋጋ ያስከፍለዋል ነገ። ዛሬ የሴት ልጅ እንባ የረገፈች እንባ ነገ ዋጋ ታስከፍለዋለች። ይሄ የታወቀ ነው። ትናንትና አይታችኋል ሄርሚላ እንዴት እንዲያለቀሰች። ያለቀሰችው አፍቅረው ነው። ያፈቀረችው ለምን ነው? በራሱ ተግባር በሚያረገው ተግባር። አያችሁ፣ አትፍረዱ ይፈረድባችኋል ይባላል። ሩታ ምን አለች? ሴት ልጅ እያስለቀሰ ነገ እሱ ምንድነው የሚገጥመው ነው ያለችው። ልክ ነች እሷ። ውሳኔሽ ልክ ነው የኔ እናት። አትለምኙ፣ ጥርግ ብሎ ይሂድ። አሁን እኮ ለየለት። ጸጉሩን ከተሰራ በኋላ ለየለት። አሁን ጸጉሩን ተሰራ፣ በቃ ለየለት። ታዩ የኔ እናት፣ ላንቺ የሚሆንሽ አይደለም የሰውዬ። ትናንትና ደግሞ ሄርሚላን እያስለቀሰ ሄርሚላ የሚቆረጥልሽ ላንቺ የሚሆንሽ አይደለም። ይኸው እሱ ደግሞ እዚህ ጋር ከሌላ ጋር ሸሸመን እያለልሽ ነው እዚህ ጋር። እሱ ሲጀመር አተራማሽ ቢሆን ስሙ ጥሩ ነው ብዬ አስባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ ለቤት አዲስ የሆናችሁ ገባ በሉ። አብራችሁ ላላችሁ ደግሞ አመሰግናለሁ። ሰላማችሁ ይብዛ። የእውነት በጣም ነው የሚያናድደው አብርሽ። ይቅርታ አድርጉልኝና እኔን ታወቃችሁኝ። አብርሽን በጣም የማደንቀው ልጅ ነበርኩ ድሮ። የድሮውን አብርሽ መልሳችሁ ብታመጡ ታሪፍ ነው ብዬ ነው የማስበው። አሁን ሁለመናው ነገር ቅይር ይል ንፍትፍትፍትፍት ብሏል። እውነቴን ነው የምናገረው። ንፍትፍት ነው ያለው ማለት ንፍትፍት። ቀስ ብንል ጥሩ ነው። ሀብታም ብንሆን ቀስ የሚቀርመና አለ ከላይ ቀስ ብንል አሪፍ ነው። እንደ ሴት ጸጉሩን ከሰራ ጸጉር ማስያዣ ተያዘ። አምሮብሃል ያለ ሰው ማን ነው ግን? በነገራችን ላይ ጸጉርን ተሰርታ አምሮብሃል ያለ ሰው የሚወድ ሳይሆን ጥላትህ እንደሆነ ወቀው። ምንም አያምርብህም። እውነቴን ነው የምልህ። ጸጉር መሰራት በሴት ልጅ ብቻ ነው የሚያምረው ሲጀመር ማለት ነው። አሁን ደግሞ እቺ ጋር ፎቶ ያስቀመጥኩላችሁ እዚህ ጋር ቲክቶክ ላይ ነው ያገኘኋቸው። እናቴ አብረው ሳይቀረጹ አልተቀረጸም መቼም አብሯት ሆኖ ነው የተቀረጸው። እንደዚህ መሆን ምን አስፈለገው? የሴት ልጅ እንባ በየቀኑ የምታለቅሰው ሴት ልጅ ላንተ ምንድን ናት? ትናንትና እየተንሰቀሰቀች ደግሞ እኮ ትናንትና ደግሞ ምን አለ ለሄርሜላ ተስፋ ሰጣት። ተረጋጊ፣ ከሁለት ቀን በኋላ ውሳኔን አሳውቃለሁ ይላል። አሁንም እኮ ተስፋ እየሰጣት ነው። ቁርጥህን አትናገርም? ቁርጥህን ተተናገርክ እኮ ይቆርጥላታል እሱ። አልፈልግም በቃ ከህይወትሽ ወጥቻለሁ ማለት ትችላለህ እኮ። አሁንም ተስፋ እየሰጣት ያለ ሰውዬ ነህ። አታሳዝንህም? ሩታን ሰባበርክ፣ ይችንም እንደዛው። ነፍስ ይማራል አይማርም? ነፍስ አይማርም፣ እውነት አይማርም እንዴ! ምን እየሆንክ ነው አብርሽ? ሞት አለ እኮ። ሞት እያለ ክፋት የሚባል ነገር አለ። ሞት እያለ ምን ክፋት ትሰራለህ? ጥሩ ነው? ለአንተም ጥሩ አይደለም እኮ። ነገ ዋጋ ያስከፍልሃል። የሴት ልጅ እንባ በጣም መጥፎ ነው ጋይዝ። የሴት ልጅ እንባ በጣም መጥፎ ነው። ዛሬ ባይደርስበት ቆይቶ ይደርስበታል ጋይዝ። የሴት ልጅ እንባ በጣም መጥፎ ነው። የሴት ልጅ እንባ ተጠንቀቁ ወንዶች። እንዴ ይቺ ልጅ ተስፋ ሰጥተሃታል አይደል? ተስፋ ባሰጣት እንደዚህ አትሆንም፣ እንደዚህ አታለቅስም። ተስፋ ሰጥተሃታል። ለምን ይሄ መሆን አስፈለገ? ለምን እዛችም ጋር መሄዱ ምንድነው ጥቅሙ ላንተ? እዛችም ጋር ያለው አንዲ ነው፣ እዛችም ጋር ያለው አንዲ ነው። የተለየ አይደለም እኮ። የሷም ልጅ ያወጣል፣ የዛችም ልጅ ያወጣል። ምንድነው ሐሳብ? ምንድነው አላማ? ወጥ ቢቀያይሩት ጉልቻ ያጣፍጥም፣ ጉልቻ ቢቀያይሩት ወጥ አያጣፍጥም ይባላል። አንተ ምንድነው እዛም ጋር እየሄድክ ሴትን የምትቀምጠው? ወጥ ነው የሚቀመጠው። የሰውን ህይወት ለምን ታባላሻለህ? አባት ጥሩ አይደለም። ማርያም ዋጋ ያስከፍልሃል። ተጋብሽ ተጠንቀቅ፣ ዋጋ ያስከፍልሃል። እኛ እንኳን እያወቅን ከስንት ሴት ጋር አይደለም። ጥሩ ነው አይደለም። እውነት ለመናገር ሩታ ባትወልድ ኑሮ ማርያምን አርግፈው ነበር የምትሄደው። ልጇ ይዟት እንጂ እውነቱን ስነግራት በዚህ ሁኔታ ቢሆን አሁን ላይ አርግፈው ነበር የምትሄደው። ግን ልጇ ይዟት አልገባችም። ልጇ ነው። ልጇ ያላባት ማየት አትፈልግም። ገባችሁ? አያችሁ? አሁን ግን
በቃ ወሰነች፣ ውሳኔዋን አሳወቀች። በቃ መጥቶ ልጁን ይሄድ ያለቀ ሌላ ነገር አልፈልግም፣ ያለውንም ዕቃ ማውጣት ይችላል። ይሄ ማለት ምንድን ቆረጠ፣ አለቀ። አብርሽ አናድዳል። ትናንትና ቀብረር ብሎ ሄርሜላ ጋር መጣ። ለሄርሜላ ማስተላለፈው መልእክት ቢኖረኝ አንቺ ደግሞ ቁረጭ፣ አንቺዬ እንዴ ሴት ልጅ ቁርጥ አርጊ። ሴት ልጅ ተቆረጠሽ ቆረጠሽ ነው። ቁርጥ አርጊ። እንደዛ አትልፈስፈሽለት እንዴ። ቆርጠሽ ከህይወት ውጪ በቃ። የሚሆንሽ ሰው አይደለም። ለሩታ ያልሆነ እንዴት ለኔ ይሆነኛል ብለሽ ታስቢያለሽ? ሲጀመር ለሩታ ስንት መስዋዕትነት እንደከፈለች ለዘወር ብለሽ ቪዲዮ ማየት አትችይም? ለሷ ያልሆነ ሰው እንዴት ለኔ ይሆነኛል ታያለሽ? ሄርሜላ ውጭ እህት፣ ይበቃሻል። ውጭ ይቅርብሽ። አብርሽ አሁንም ነገም ቢልቀሰቀስልሽ ተነጎደ ይኩልሻል። ይቅርብሽ። የሚሆንሽ ሰው አይደለም እሱ። በአንድ ሴት ቆሞ የሚቆም ሰው አይደለም። ርቤ ዘመኑ ከቀዩዋ ከጥቁሯ ከጸይሟ ከምኗ ሲል ነው የሚኖረው። አለቀ። ስለዚህ አንቺ ምንድነው ማድረግ ያለብሽ? መውጣት ከሰው በቃ አልፈልግህም ብለሽ መሄድ። ይሄን ነው የምመክርሽ። እንደያም ምንም የሚሆንሽ ሰው አይደለም። አይጠቅምሽም። ጥቅም የሚሰጥሽ ሰው አይደለም። አለቀ። እንዲህ እህትነት ነው የምመክርሽ። አይሆንሽም። ይቅርብሽ። ውጪ እህት። ብዙ የምትወጃ ከሆነ የምታከብሪያት ከሆነ ከአብርሽ ጋር እንዳትገናኝ አድርጊያት። አለቀ። ለሩታ ያልሆነ ለአንቺ ይሆንሻል ብለሽ አትደልያት። ይሄ አይሆናትም። ሩታን የመሰለች አበባ ለቤቷ የቆመች ሴት ትቶ የሄደ ሰውዬ ለሄርሜላ ይሆናታል ማለት እንዴት ነው ነገሩ? ይሄን ለእናንተ ሰጥቻለሁ። ልቦና ይስጣት፣ ልብ ይስጥ። ይሄን ነው ማለት ልብ ይስጥ። የግሩ አብርሽ ያ ሰው የሚረዳው የሚልቀሰቀሰው ለሰው ልጅ ክብር ያለው ምናምን ያ አብርሽ የለም የለም። አይ ዶንት ኖ። እንዲህ ነው ጋይስ። ጥሩ ነው ትላላችሁ? ጥሩ አይደለም እኮ እና እግዚአብሔር ልቦና ይስጥ ነው የምለው። ሌላ ምንም የምለው ነገር አይኖረኝም። አንዳንዴ የምታረጉትን አታውቁም እና ይቅር ይበላችሁ የሚባል ነገር አለ። የምናረጉትን አታውቁም እና ይቅር ይበላችሁ እንደሚለው አንተንም እግዚአብሔር ይቅር ይበላችሁ። የሰው ልጅ እንደዚህ የሚባል የሚያውቀው ነገር የለም። ባለችው ጊዜ መልካም ነገር ብትሰራ ጥሩ ነው ብዬ ነው የማስበው። በተለይ በሴቶች ላይ ጥባት ባትጫወት በጣም የተመረጠ ነው እላለሁ። ይሄን ነው የምለው ውዶች። እናንተ የምትሉት ሀሳብ አስተያየት ካላችሁ ኮሜንት አስቀምጡ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሁንላችሁ። በድጋሚ ቪዲዮ እስክንገናኝ ባይ ባይ።